ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎችን በማስቀደም እንጀምራለን። የቴክኒክና ሙያ ተቋማት ዜጎችን በክህሎት በማልማት እውቀትን በተግባር የሚያሳዩ ሊሆን እንደሚገባ የማዕከላዊ ኢትዮጵያ ክልል ትምህርትና ስልጠና ቢሮ አስታወቀ። ከህገወጥ ፍልሰት ከሚገኘው ጥቅም ይልቅ ጉዳቱ እንደሚያመዝን ህብረተሰቡ ሊገነዘብ ይገባል ተባለ። ከውጭ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የቀብር ስነ ስርዓት ተፈጸመ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። ከህገወጥ ፍልሰት ከሚገኘው ጥቅም ይልቅ ጉዳቱ እንደሚያመዝን ህብረተሰቡ ሊገነዘብ ይገባል ተባለ። የሀዲያ ዞን ፍትህ መምሪያ ከሲቪኤም ግብረሰናይ ድርጅት ጋር በመተባበር ህገወጥ ፍልሰት መከላከልና ተጎጂዎችን መልሶ ማቋቋም ዙሪያ ከባለድርሻ አካላት ጋር በሆሳዕና ከተማ ውይይት አካሂዷል። ምንትዋብ ኢያሱ ተጨማሪውን ይዛለች። የሀዲያ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና በዚሁ ጊዜ እንደገለጹት ህገወጥ ፍልሰት አምራች ዜጋን እያሳጣ ነው ብለው ስደትን ተስፋ በማድረግ ትምህርት የሚያቋርጡ ተማሪዎች ቁጥር በእጅጉ እየጨመረ መሆኑን አብራርተዋል። በሀገሪቱ ውስጥ ያለውን የአምራች ዜጋን ቁጥር የመቀነስ ነገር ትልቁ ነገር ያደርጋል ማለት ነው። ስለዚህ ትምህርት ላይ የሚሰራው ትውልድን የመገንባት ትውልድ ጥሩ ስነ ምግባር ይዞ እንዴት እንዲታነጽ የማድረግ ስራ የሚሰራ ስለሆነ ያንን በአግባቡ በጥሩ ስነ ምግባር መታነጽን ሳይታነጹ ሳይማሩ ራሳቸውን ሳያዘጋጁ ለሚቀጥለው ደግሞ በሚቀጥለው ስራ ላይ ለቀጣይ ዘመን ደግሞ የሚያስፈልገውን ቴክኖሎጂን በአግባቡ መፍጠር ብቻ አይደለም የተፈጠረውን መጠቀም የማይችሉበትን ሁኔታ ላይ እንዲሆኑ ያደርጋል ማለት ነው። መፍጠር አይደለም መፍጠር ቀርቶ የተፈጠረውን በአግባቡ ቴክኖሎጂን እንዳይጠቀሙ የማድረግ ነገር ስላለ ፍልሰት ከፍተኛ ሁኔታ ላይ የትምህርትን ስርዓትና ትምህርትን የሚጎዳ ነው ማለት ነው። ህገወጥ ፍልሰትን የሚጸየፍ ዜጋ ለማፍራት ግንዛቤ የማስጨበጥ ስራዎች እየተሰራ መሆኑን ጠቅሰው አሁንም ቀሪ ስራዎች መኖራቸውን ገልጸዋል። ወደ ውጭ ሀገራት መሄድ ካስፈለገም ስለሚሄዱበት ሀገር በቂ ግንዛቤ ወስደውና ትምህርት አጠናቀው መሄድ እንደሚገባ አንስተው ሀገር ውስጥ ያለውን ጸጋ በመመልከት ከተሰራ መለወጥ እንደሚቻል መገንዘብ ያስፈልጋል ብለዋል። ከህገወጥ ሰዎች ፍልሰት ጋር ተያይዞ የአመለካከት ስራ የግንዛቤ ስራ በግብረ ገብ ትምህርት በኩል ላይ እየተሰጠ ይገኛል ማለት ነው። አመለካከት ቀጥሎ የሚሰራ መስራት አለበት። በአካባቢዎች ውስጥ ምን አይነት ጸጋዎች አሉ ምንቱን ጸጋዎች እንዲያዩ ማድረግ ስራ መስራት አለብን ማለት ነው። በዋቸሞ ዩኒቨርሲቲ መምህርና ተመራማሪ ዶክተር ጸደቀ ላምቦሬ ህገወጥ ስደት ካለው ጠቀሜታ ይልቅ ጉዳቱ እንደሚያመዝን ማህበረሰቡ ሊገነዘብ እንደሚገባ አንስተው በዚሁ ብዙዎች ህይወታቸውን እያጡ መሆኑንና ሀገር በሚሊዮኖች የሚቆጠር ሀብት እያጣች መሆኑን ተናግረዋል። እዚህ አካባቢ ላይ ሀዲያ ላይ ለ25 ዓመት አካባቢ ያስቆጥራል ከተጀመረ በተለይም በደቡባዊው መንገድ ወደ ደቡብ አፍሪካ የሚካሄድበት ጉዞ ላይ እንዲሁም አረብ ሀገር የሚካሄደው ትንሽ ቆየት ያለ ጊዜ ያስቆጠረ ቢሆንም በአሁኑ ሰዓት የሚታየው ፍልሰት ሲታሰብ ማህበረሰቡ እያሰበ ያለው ከፍልሰት የሚገኘውን ገንዘብ ብቻ ነው የሚያስበው። ከገንዘብ ባሻገር ሰው ላይ የሚደርሰውን በመንገድ ላይ ረጅም ጉዞ በእግር በጀልባ በተለያየ ምክንያት እየሄዱ የሚፈጠረውን ጉዳይ ማየት መቻል አለበት ብዬ አስባለሁ። ህገወጥ ፍልሰትን ለመከላከል በተሰሩ ስራዎች በተወሰነ መልኩ ለውጦች ቢኖሩም ተጨማሪ ስራ ይጠይቃል ብለዋል። ማህበረሰቡ በውጭ ሀገር ለመሄድም ሲያስብ ህጋዊ የሆነ መንገዶችን በተለይ በአሁኑ ሰዓት በቴክኒክና ሙያ የሚሰጡ ስልጠናዎችን በመውሰድ ውጭ ሀገር ሄጄ በየትኛው ኪሎት በየትኛው እውቀት ምን ሊሰራ ይችላል የሚለውን ማሰብ መቻል አለበት። የሀዲያ ዞን ፍትህ መምሪያ ኃላፊ አቶ አብነት መላኩ በበኩላቸው የውይይት መድረኩ የዞን ፍልሰት ትብብር ጥምረት አባላት የስድስቱም ስራ ቡድን አስተባባሪ ተቋማት መሳተፋቸውን ጠቅሰው በዘርፉ ለውጥ ለማምጣት ሁሉም ኃላፊነቱን መወጣት አለበት ብለዋል። በሰው የመነገድና ሰውን በህገወጥ መንገድ ድንበር የማሻገር ወንጀልን ለመከላከል ህግና ደንብ ወጥቶ እየተሰራ መሆኑን ጠቁመው ይሁንና ተግባራዊነቱ ላይ ክፍተቶች መኖራቸውን አንስተዋል። እንግዲህ በዋናነት ያው ዘንድሮ 2017 ላይ ነው ጸድቆ የወጣውና ካሁን በፊት አልነበረንም። ደቡብ ክልል በነበርንበት ጊዜ ያልነበረ ረቂቅ ደረጃ ላይ የነበረ ደንብ ነው። አንዱ ማዕከላዊ ኢትዮጵያ ክልል ይዞ ከመጣቸው ትሩፋቶች ትልቁን በዚህ በህገወጥ ሰዎች ዝውውር ላይም በፍልሰት ዙሪያ ላይም ጠቃሚ የሆነ ደንብ ከመሆኑ አንጻር አዲስም ከመሆኑ አንጻር በተለይም ከዚህ ወንጀልን መከላከል ላይና ግንዛቤ ስራ ላይ በደንብ እየተሰራበት ሲሆን
አሁን ግን ያው ደንቡ ላይ የተቀመጠው ነገር ላይ ምናልባት ያልሰራ ነውና በቀጣይ በደንብ ወስደን ልንሰራ የሚገባው ተጎጂዎችን መልሶ ከማቋቋም አንፃር ገና ብዙ ያልተሰራበት ከመሆኑ አንፃር እነዚህን ክፍተቶች አርመን ትኩረት አድርገን ተጎጂዎችን መልሰን የምናቋቁምበትና ወደ ማህበረሰቡ የሚቀላቀሉበት መንገድ ላይ እንድንሰራ ያስፈልጋል ማለት ነው። በዋናነት አሁን እንደ ክፍተት ዛሬም ገምገመን የተነሳ ነው ግንዛቤ ስራውን አጠንክረን መሄድ እንዳለብንና በተለይ መልሶ ማቋቋም ላይ ያለውን ክፍተት ማረም አለብን የሚለው ነው የጥምረቱ አባላት በጋራ አንድ ላይ ገምገመን የተነሳ ነው። በውይይት መድረኩም የመወያያ ሰነድ የቀረበ ሲሆን ሰፊ ውይይት ተደርጓል። ህገወጥ ፍልሰት የተማረ ትውልድ እያሳጣ በመሆኑ የሚሰጠው ትኩረት ከዚህ የበለጠ ሊሆን ይገባል። የችግሩን ስፋት ከግምት ውስጥ በማስገባት ሁሉም ተግባሩን በባለቤትነት ሊመራ ይገባል የሚሉ ሀሳቦች የውይይት ተሳታፊዎች አንስተዋል። ለመልሶ ማቋቋም የተሰጠው ትኩረት አናሳ ነው። የሚወጡ ህጎች ተፈጻሚነት ላይ በትኩረት ሊሰራ ይገባል። መንግስት ባመቻቸው እድል ዜጎችን በህጋዊ መንገድ ወደ ውጭ ሀገራት በመላክ ኢኮኖሚያዊ ተጠቃሚነትን ማረጋገጥ ይገባልም ብለዋል። የቴክኒክና ሙያ ተቋማት ዜጎችን በክህሎት በማልማት እውቀትን በተግባር ሊያሳዩ እንደሚገባ የማዕከላዊ ኢትዮጵያ ክልል ትምህርትና ስልጠና ቢሮ አስታወቀ። በክልሉ ለመጀመሪያ ጊዜ በዱራሜ ከተማ ሲካሄድ የቆየው የክህሎት ቴክኖሎጂና ተግባራዊ ጥናትና ምርምር ውድድር ሲምፖዚየምና የቴክኖሎጂ ኤግዚቢሽን ተጠናቋል። ቤተልሔም ደመቀ ዝርዝሩን ይዛለች። በማዕከላዊ ኢትዮጵያ ክልል በቴክኒክና ሙያ ትምህርትና ስልጠና ቢሮ አዘጋጅነት ከሚያዝያ 16 2017 ዓ.ም ጀምሮ በከምባታ ዞን ዱራሜ ከተማ ሲካሄድ የቆየው የ2017 ዓ.ም የክህሎት ቴክኖሎጂና ተግባራዊ ጥናትና ምርምር ውድድር ሲምፖዚየምና የቴክኖሎጂ ኤግዚቢሽን ፍጻሜውን አግኝቷል። የማዕከላዊ ኢትዮጵያ ክልል ትምህርትና ስልጠና ቢሮ ኃላፊ አቶ አሰፋ ደቼ በዚህ ወቅት እንደተናገሩት እንደ ሀገር ለአራተኛ ጊዜ እንደ ክልል ደግሞ ለመጀመሪያ ጊዜ የተካሄደው ውድድር እንደሆነም ገልጸዋል። የቴክኒክ ና ሙያ ተቋማት ዜጎችን በክህሎት በማልማት እውቀትን በተግባር ማሳየት እንዳለበት ገልጸው ይህንንም ለመፈተሽ መሰል መርሃ ግብሮች መልካም አጋጣሚ የሚፈጥሩ በመሆናቸው አጠናክሮ ማስቀጠል ያስፈልጋል ብለዋል። ኤግዚቢሽኑ ክልሉ በዘርፉ ያለውን እምቅ አቅም በግልጽ ያሳየ ነው ያሉት ኃላፊው በቀጣይ እንደ ሀገር በሚደረገው መርሃ ግብር ጉድለቶችን በማረም ለመቅረብም የሚያግዝ እንደሆነም ገልጸዋል። የቢሮ ምክትል ኃላፊ የቴክኖሎጂ ሽግግር ዘርፍ ኃላፊ አቶ ይስሐቅ ማሶሬ ውድድሩ ከስኬትም ጉድለትም ትምህርት የተወሰደበት እንደሆነ ተናግረዋል። በሁሉም አካባቢዎች ሁለተኛ ደረጃ ትምህርት ቤቶች ያለው የፈጠራ ስራዎች የሚበረታቱ መሆናቸውን ተናግረው ተጠናክሮ መቀጠል እንዳለበትም አስገንዝበዋል። የተለያዩ የቴክኖሎጂ የፈጠራ ስራዎች ያላቸው ጠቀሜታ በጉልህ በማስተዋወቅ ለተጠቃሚው እንዲደርስ ማድረግ ያስፈልጋልም ብለዋል። የቢሮ ምክትል ኃላፊና ስልጠናና የተቋማት አቅም ግንባታ ዘርፍ ኃላፊ ኢንጂነር ሰለሞን ፉርሻ በበኩላቸው በአሁኑ ጊዜ በተቋማት የተጀመሩ የቴክኖሎጂ ስራዎችን መስፋት መተዋወቅና ሀብት ማፍራት መቻል አለባቸው ብለዋል። የቴክኖሎጂ ውጤቶች በተግባር በማዋል ችግር ፈቺ በሚሆን ደረጃ ከፍ ማለት እንዳለበትም በግልጽ ተቋማት ተሞክሮ ሊሆኑ የሚችሉ ስራዎች ካሉባቸው ተቋማት የሚደረገውን የልምድ ልውውጥ ትኩረት ሊደረግ እንደሚገባም ተናግረዋል። ብሩህ አእምሮዎች በክህሎት የበለጸጉ እጆች በሚል መሪ ቃል በተካሄደው በዚሁ መርሃ ግብር በክልሉ በሚገኙ ቴክኒክና ሙያ ኮሌጆች ኮሌጅ አሰልጣኞች፣ ሰልጣኞች እንዲሁም በግል ኢንተርፕራይዞች የቴክኖሎጂ ፈጠራ ውጤቶችን በማቅረብ የላቀ ውጤት ላስመዘገቡ እውቅናና ሽልማት ተበርክቶላቸዋል። በዚህም መሰረት በሁሉም ዘርፎች የወራቤ ክላስተር አንደኛ ሆኖ ሲያጠናቅቅ ወልቂጤና የቡታጅራ ክላስተሮች ተከታዩን ስፍራ በመያዝ አጠናቀዋል። የፈጠራ ስራዎቻቸውን በማቅረብ እውቅናና ሽልማት የተበረከተላቸው የፈጠራ ባለቤቶችም ውድድሩ አንዱ ከአንዱ ልምድ ለመውሰድ መልካም አጋጣሚ እንደፈጠረላቸውም ገልጸዋል። የተሰጣቸው ሽልማት ወደፊት ለተሻለ ስራ የሚያነሳሳ መሆኑን ተናግረዋል ሲል ባልደረባችን ሙላለም ቀጭኔ ከዱራሜ ዘግቧል። በጤናው ዘርፍ የሚሰጡ አገልግሎቶችን ይበልጥ ውጤታማ ለማድረግ የሙያ ማህበራት ሚናቸውን አጠናክሮ ሊቀጥሉ እንደሚገባ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። የኢትዮጵያ የሕክምና ላቦራቶሪ ማህበር 30ኛ ዓመታዊ ጉባኤውን ማካሄድ ጀምሯል። ለምለም ዩኤል ተጨማሪውን ይዛለች። የጤና ሚኒስትሯ ዶክተር መቅደስ ዳባ በጉባኤው መክፈቻ ላይ እንደተናገሩት በጤናው ዘርፍ የሚሰጠውን አገልግሎት ለማሻሻል በርካታ የሪፎርም ስራዎች በመከናወን ላይ ይገኛሉ። ከሪፎርሙ ስራዎች መካከል አንዱ የጤና ፖሊሲ ከማውጣት ጀምሮ አዋጅና መመሪያዎችን ማዘጋጀትና በዘርፉ የሚያስፈልገውን መሰረተ ልማቶች የማሟላት ተግባራትን አንስተዋል። በዋናነትም በዘርፉ ለውጥ ለማምጣት የሚያስችሉ አዋጅን ወደ ትግበራ ለማስገባት እየተሰራ መሆኑን ገልጸዋል። አዋጁ ተግባራዊ ሲደረግም የጤና ባለሙያዎች የሚኖራቸውን አስተዋጽኦ ከፍ የሚያደርግ በመሆኑ ከሙያ ማህበራት ጋር
በትብብር የሚከናወኑ ተግባራት ተጠናክረው መቀጠል ይገባቸዋል ብለዋል። ከዚህም በተጨማሪም የጤና አገልግሎት ጥራትን ለማረጋገጥ ከሙያ ማህበራትና ከሌሎች ባለድርሻ አካላት ጋር በትኩረት የተሰራ መሆኑን አስታውቀዋል። የሙያ ማህበራት ሞር ዛን ኤቨር ኢንጌጅድ ሆኖ መስራት፣ በሚጠሩ ነገሮች ላይ ከቴብሉ ላይ አለመጥፋት፣ ሀሳቦችን ማቅረብ፣ እያንዳንዱ አንዱ ያየበትን እይታ ሌላኛው ላይ ያገኘው ስለሚችል ቴብሎቻችንን መጠቀም፣ መነጋገር፣ ሀሳብ ማቅረብ ያስፈልጋል። በአሁኑ ወቅትም የላብራቶሪ አገልግሎት ጥራትና ተደራሽነትን ለማሳደግና ለማስፋፋት እየተሰራ መሆኑን ዶክተር መቅደስ ገልጸዋል። የጤና ባለሙያዎች አቅም ማጎልበት አስፈላጊ መሆኑን ጠቅሰው ለዚህም ከአጋር ድርጅቶች ጋር የተለያዩ ተግባራት እየተከናወነ መሆኑን ተናግረዋል። የማወቅ አቅም እንዲጨምር ቴክኒካሊ በጣም ራስን ማጎልበት፣ ከዛ በተጨማሪ ደግሞ እውቀቱም ኖሮ ደግሞ መሳሪያው ከሌለ ክፍተት ስለሚመጣ እነዛን የማሟላት ስራ ትኩረት ስለሚያስፈልገው ነው። የኢትዮጵያ የሕክምና ላብራቶሪ ማህበር ፕሬዝዳንት ፕሮፌሰር አስቴር ጸጋዬ በበኩላቸው ማህበሩ የላብራቶሪ ባለሙያዎችን አቅም ለማጎልበት እየሰራ ነው ብለዋል። ከዚህ ውስጥም በዘርፉ ያሉ አዳዲስ ቴክኖሎጂዎችን የማላመድ ስራዎች ላይ ከባለድርሻ አካላት ጋር በቅንጅት የተሰራ መሆኑን አስታውቀዋል። በአሁኑ ወቅትም ያሉ የላብራቶሪ ቁጥር አነስተኛ መሆኑን የገለጹት ፕሬዝዳንቷ በዓለም አቀፍ ደረጃ የቴክኖሎጂ ሽግግር ለመፍጠር የተለያዩ ተግባራት በመከናወን ላይ ናቸው ብለዋል። ላብራቶሪ ሳይንስ አካባቢ ያሉ ምን አዲስ ግኝቶች አሉ የሚለውን ራሱን ካለው ከአዲስ ቴክኖሎጂዎች ጋራ የማገባባት የማላመድ ስራዎችን እንዲሰራ እንደዚህ አይነት ኮንፈረንሶች ይጠቅሙታልና በተለያየ ሁኔታ እንግዲህ በዚህ ነው ኢንጌጅ የምናደርገው። ማህበሩ ለ2 ቀናት ባዘጋጀው ጉባኤ ላይ ዘርፉን ለማሳደግ የሚያስችሉ የተለያዩ ውይይቶች እንደሚካሄድ ተጠቅሷል ሲል ኢዜአ ዘግቧል። ወጥነት ያለው ጥራት በሁሉም የግብርና ምርቶች ላይ ልናሳይ ይገባል ሲሉ የግብርና ሚኒስትር ዶክተር ግርማ አመንቴ ተናገሩ። ሊዲያ ጴጥሮስ ተጨማሪውን ይዛለች። የኢትዮጵያ ግብርና ባለስልጣን የእንስሳ ምርትና ግብዓት ጥራት ምርመራ ማዕከል አክሪዲቴሽን ትውውቅና የሰርተፊኬት ርክክብ መርሃ ግብር ትናንት ተካሂዷል። የግብርና ሚኒስተር ዶክተር ግርማ አመንቴ በዚህ ወቅት እንደገለጹት የምግብ ዋስትናና ሉዓላዊነትን ማረጋገጥ፣ ገቢ ምርቶችን መተካት እና ለኢንዱስትሪው ግብዓት የሚውሉ በብዛትና በጥራት ማምረት ላይ በትኩረት እየተሰራ ይገኛል። የሚመረቱ የግብርና ምርቶች በብዛት ከማምረት ጎን ለጎን ጥራቱን ማረጋገጥ እንደሚገባ ገልጸዋል። በኢትዮጵያ ግብርና ባለስልጣን ያለው የእንስሳ ምርትና ግብዓት ጥራት ምርመራ የእንስሳ ምርትና ግብዓት ጤንነት የሚያረጋግጥ አንዱ ማሳያ መሆኑን ተናግረዋል። ግብርናችን የምግብ ዋስትናን ማረጋገጥ፣ የምግብ ሉዓላዊነትን ማረጋገጥ ይጠበቅበታል። ወጪ ምርቶችን ማብዛት ይጠበቅበታል። ገቢ ምርቶችን መተካት ይጠበቅበታል። ለኢንዱስትሪ ግብዓት የሚሆኑ ምርቶችን ማምረት ይጠበቅብናል። በዚህ ሁሉ ደስት ውስጥ ደግሞ ስራ ዕድል መፍጠር ከግብርናችን ይጠበቃል። በዚህ ባለንበት ዘመን ደግሞ ምርት ማምረት ብቻ በቂ ስላይደለ በብዛት ማምረት እና በጥራት ማምረት የሚያስፈልግበት ወቅት ላይ ደርሰናል። ይህ ተሞክሮ በእጽዋትና በሁሉም ዘርፍ በቀጣይነት ማስፋፋት እንደሚገባም ተናግረዋል። ቀደም ሲል የነበረው የግብርና ፖሊስ ማምረት ላይ እንጂ ጥራትን ታሳቢ ያደረገ መሆኑን ጠቁመው ወጥነት ያለው ጥራት በሁሉም የግብርና ምርቶች ላይ ልናሳይ ይገባል ብለዋል። ይሄ እውቅና ኢትዮጵያ ለጀመረችው ሰፊ ስራ ትልቅ አቅም የሚሆን እነዚህን የምናመርታቸው ምርቶች በብዛት መመረታቸው ብቻ ሳይሆን በጥራት ደግሞ ተረጋግጠው ለሕዝባችንም ለዓለም ገበያም እንዲቀርብ ለማድረግ የሚያስችሉ ናቸው። ይሄ በእንስሳቱ ዘርፍ የመጣው እውቅና በእጽዋቱም ዘርፍ ላይ በቀሪ ሌሎች የስራ ክፍሎች ላይም መደገም አለበት። በሁሉም የስራ ክፍሎች ላይ መታየት አለበት። ወጥነት ያለው ጥራት በሁሉም የግብርና ምርቶች ልናሳይ ይገባል። የኢትዮጵያ ግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ ባለስልጣኑ የግብርና ምርት ግብዓት ጥራትና ደህንነትን ማረጋገጥ የሚያስችሉ የጥራት መስፈርቶችን፣ ህጋዊ ማዕቀፎችንና የቴክኖሎጂ አሰራሮችን በመዘርጋት ተግባራዊ በማድረግ ላይ ይገኛሉ ብለዋል። በባለስልጣኑ ደረጃቸውን የጠበቁ የእንስሳትና ምርት ግብዓት ጥራት ደህንነት ችግሮችን መፍታት የሚያስችሉ 13 የምርመራ ላቦራቶሪዎች በሶስተኛ ወገን እውቅና ማግኘቱን ገልጸዋል። ይህ የግብርና ምርትና ግብዓት ቁጥጥር ደረጃን የሚያሳድግ መሆኑን ጠቁመዋል። የግብርናን ምርት እና ግብዓት ጥራት እና ደህንነት መሰረታዊ ለውጥ እንዲያመጣ ሁሉም ባለድርሻ አካላት ባሳተፈ መልኩ የጥራት መስፈርቶችን፣ ህጋዊ ማዕቀፎችን እና የቴክኖሎጂ አሰራሮችን በመዘርጋትና ተግባራዊ በማድረግ
በኩል ሁለንተናዊ ጥረት ሲያደርግ ቆይተዋል። የእንስሳት ምርትና ግብዓት ጥራት ደህንነት ችግሮችን በመፍታት ረገድ በ13 ፓራሜትሮች የምርመራ ላቦራቶሪው በሶስተኛ ወገን እውቅና እንዲያገኝ ማድረግ አንዱና ዋና ጉዳይ ሲሆን ሁለንተናዊ ጥረት ሲያደርግ ቆይተዋል። የኢትዮጵያ አክሬዲቴሽን አገልግሎት ዋና ዳይሬክተር ቦንሳን ባይሳ በበኩላቸው አክሬዲቴሽን ተቋማት የተሻለ አሰራር ስርዓት እንዲከተሉ ሂደታቸውን ያለማቋረጥ እንዲያሻሽሉ የሚያበረታታና ተወዳዳሪነታቸውን በሚጨምር መልኩ እየሰራ ይገኛል ብለዋል። አክሬዲቴሽን ተቋሙ የተሻለ አሰራር ስርዓት እንዲከተሉ ሂደታቸውን ያለማቋረጥ እንዲያሻሽሉ ተወዳዳሪነታቸውን የሚጨምር መሆኑን ገልጸዋል። እንደ ኢዜአ ዘገባ ለትውልድ ተሻጋሪ የሆነ ተቋም እንዲገነባ መሰረት የሚጥል ስለመሆኑ ተናግረዋል። በኢትዮጵያ ግብርና ባለስልጣን የእንስሳት ውጤትና ግብዓት ጥራት ፍተሻ ማዕከል ሲሆን ይህም ተቋም በ3 ወሰኖች ማለትም በፋርማሲውቲካል ፍተሻ ወሰን በ5 የፍተሻ ባህሪያት ዘዴ፣ በኬሚካል ፍተሻ ወሰን በ2 የፍተሻ ባህሪያት ዘዴ እንዲሁም በማይክሮባዮሎጂ ፍተሻ ወሰን በ6 የፍተሻ ባህሪያት ዘዴ ይሆናል። ሁለተኛ፣ በግብርና ሚኒስቴር የእንስሳት ጤና ኢንስቲትዩት ከዚህ በፊት የተሰጠውን አክሬዲቴሽን እውቅና በብቃት አስጠብቆ ኢንስቲትዩቱ በሞሌኪውላር ባዮሎጂ ፍተሻ ወሰን በ5 የፍተሻ ባህሪያት ዘዴ፣ በሴሪዮሎጂ ፍተሻ ወሰን በ6 የፍተሻ ባህሪያት ዘዴ እንዲሁም በባክቴሪዮሎጂ ፍተሻ ወሰን በ3 የፍተሻ ባህሪያት ዘዴ እውቅናውን ጠብቆ ማስቀጠል በመቻሉ አክሬዲቴሽን ሰርቲፊኬት የሚሰጠው ይሆናል።